የዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማለም መንግስት ወጣኝ ቅድማለም ጥበብ ጠንሳሽ አማራልን ስልጡን ህዝቦች የሃሮሃን የተጠበቀ ሐውልት ያቁም መቅደስ ያነጽ እንዳይፈልጠን አለጠርበግ። ተመልካቾቻችን እንደምን አላችሁ? እንዴት ናችሁ? ደህና ናችሁ ሆይ? በዛሬው ዕለት እንደተለመደው በሁለት ጉዳዮች ላይ ትኩረት እናደርጋለን። አንደኛው የዓለም አቀፍ የተቃውሞ እንቅስቃሴ ሁለተኛ ዙር እየተካሄደ መሆኑን መጀመሩን የሚያመለክት ከወደ ፓሪስ ወይም ከፈረንሳይ ሁለት እንግዶችን ይዤላችሁ ቀርባለሁኝ። ከዛ ባሻገር የጥንቃቄ መልእክት ለፋኖ የተሰኘ ነው። የጥንቃቄ መልእክት ለፋኖች እነሱን ይህን ጥንቃቄ መልእክት ምንድን ነው የሚለውን ደግሞ ከዛ በኋላ ይዤላችሁ ወደ እናንተ ብቅ እላለሁ። ታዲያ በቆይታችን እንደምትደሰቱ ተማመናለሁ። ምክንያቱም በየጊዜው የምናቀርብላችሁ ለእናንተ ይሆናሉ፣ እንደ መረጃ ያገለግላችኋል የምንላቸውን አስበን ይሄኛው ቢቀር ጥሩ ነው፣ ይሄኛው ቢሆን መልካም ነው ለህዝባችን፣ ይሄንን ግን ለጊዜው እናቆየው እያላስበን መክረን ነው ብቅ የምንለው ወደ ሚዲያው ላይ። ታዲያ መረጃ ቲቪን በእጅጉ እናመሰግናለን እና አብይን ችግር ውስጥ ያስገባው በወቅቱ መረጃ ቲቪ እንዲዘጋላቸው ከፍተኛ ጥያቄ ማቅረበው ነበረ፣ ግን አልሆነም። ቀጥሎ ይሄው አሁንም ድረስ እንደዚሁ እየሰራ ነው ያለውና ታዲያ ጠላቶቻችን ምንድነው የፈለጉት? ጠላቶቻችን በዚህ ቢሉ አልቻሉም። ያላቸው አማራጭ ጠላቶቻችን በሶሻል ሚዲያውን በማጥለቅለቅ በውጭ ያለውን ማወናበድ ነው። አገር ውስጥ ያለውን የተሳሳተ ኢንፎርሜሽን እንዲያገኝ ማድረግ ነው። ያለ የሌለ አቅማቸውን ነው የተጠቀሙ ያሉት። ይሄንን እንግዲህ በሌለ የኢኮኖሚ አቅም ነው ያን ግዙፉን በመንግስት ደረጃ ነኝ ብሎ መንግስት በጀት ያለው ዓለም አቀፍ እንቅስቃሴ እያደረገ በጀት እያንቀሳቀሰ አገር መራለሁ ብሎ አገር እየመራ በአገር ወታደር የአገር አውሮፕላን በረራ የአገር ይሄ ሁሉ ይዞ ነው ሁሉንም እያከናወነ ያለ፣ ጦርነቱንም የሚዲያውንም ጉዳይ ይሄን ሁሉ። እዚህ ግን ሌሎቹ በየትኛው አቅም ነው እየተንቀሳቀሱ ያሉት? ባለ በሌለም አቅማቸው የነጻነት ጉዳይ ብቻ ስለሚናፍቅ መታገዝ ያለበትን ማገዝ መቻል አለባቸው። ሚዲያዎችንም አግዙ፣ የሚጠይቁትን ሳተላይቶችን አግዙ፣ እርዱ። ጦርነቱን ደግሞ ወደፊት እንዲሄድ የፋኖን ጥያቄ መልስ ስጡ። ፋኖ አንድ ሁን እያለ ብቻ እንላለን፣ ፋኖ እንደዚህ ሁን እንላለን። ግን ምንድን ነው እያደረግን ያለ ነው? ልናንቀሳቅሰው በምንችልበት ደረጃ ተሰልፈናል ወይ? እና ለዚህ ሁሉ እንግዲህ እናንተ የበለጠ ትገነዘባላችሁና አሁን በቀጥታ ይዣችሁ ልሄድ የምፈልገው አንዳንድ የሚነሱ ጉዳዮች ነበሩ። በተለይ የ7 በ7 ክፍለ ጦር 5 አመራሮቹ መታፈናቸውን ገልጿል። 2 አባሎቹን እሱ ብቻ አይደለም እና በተስፋዬም የደረሱበት ሁኔታና ያሉበት ሁኔታ እንደዚህ ግልጽ አይደለም። አፈናው አማራን ወደፊት ያንቀሳቅሳሉ የሚባሉት ላይ አፈና እየተካሄደ ነው ያለው። በማን ነው የሚካሄደው? ሸዋ ላይ የመሸገው ከነጋሽ አሰግድ ጀምሮ እያሳፈነ ለጠላት የሚሰጥ እየወረረ ቤቱን የጠላት ቤት እንደወረረ ሁሉ የሚያሳይ ወራሪ መሆኑን የሚያሳይ የፋኖ አሰላለፍ አለ። እሱ በእጅጉ ሸዋን ያሳፈረ አሰላለፍ አለ። ዛሬም ሸዋ ላይ እየሰራ ያለውን ሁኔታ እየታየ ነው ያለው። እንግዲህ ወደፊት ዋጋ ይከፍሉበታል ብዬ አስባለሁ። የ7 በ7 ክፍለ ጦር እጅጉ አምርረው እየተናገሩ ነው። ይሄ ክፍለ ጦር አምርሮ እየተናገረ ነው። ጦርነት ላይ ቆይተው አረፍ ሲሉ እንዴት ሄደ ተወራዋል? በጦርነት ላይ የቆየን ክፍል ማለት ነው። ሲያውደለድል እኮ አይደለም፣ ሲከፋፍል እኮ አይደለም። እንዴት እና ይሄ ሁሉ አለ። ይሄንን የሸዋ ልጆች ደጋግሜ እናገራለሁ። ሸዋ ላይ ያለ የሸዋ ህዝብ
በቃ ሊል ይገባል። አትከፋፍለን፣ እኛ የአፄ ምኒልክ ልጆች ነን በለው። በተረፈ ግን ወደ ቀጣዩ ወደ ፈረንሳይ የተቃውሞ ሰልፍ ተካሂዷል። ያን ተቃውሞ ሰልፍ አስመልክቶ ሁለት እንግዶችን ይዣለሁ። ቀጥታ ወደ እነሱ ይዣችሁ ልግባና ወደ ሁለተኛው ከዛ በኋላ ነጥብ ይዣችሁ እሄዳለሁ። በተለይ ጥንቃቄ መልእክት የሚለውንም መጨረሻ ከዚህ ፕሮግራም ከእንግዶቼ በኋላ ይዤላችሁ ቀርባለሁ። መልካም ቆይታ። እንደምን አላችሁ? ደህና ናችሁ ወይ? አቶ ቢያዝን አሰፋና አቶ እስክንድር ሲሳይ እንዴት ናችሁ? ወንድም ስባለው ቴንኪው በጣም እኛ ደህና ነን። እንግዲህ ቢያዝን ነኝ። በጣም ቴንኪው። እሺ እኔም እንድሩን እንግዲህ ስላመቻቸልን ወንድም ስባለው ከልብ እናመሰግናለን። እኔም አመሰግናችኋለሁ። በእውነቱ ለፕሮግራማችን ቀና ሆናችሁ በመቅረባችሁ በጣም ነው የማመሰግነው። ያው ድምጻችሁ እንዳያንስ አድርጋችሁ እንድትቀጥሉልኝ እፈልጋለሁ። አሁን ላነሳ ለመጀመሪያ የምፈልገው ከዚህ በፊት እንደዚሁ በተለያዩ አገራት ላይ ዓለም አቀፍ ተቃውሞዎች ሲካሄዱ ነው የቆዩትና አሁን ለሁለተኛ ዙር የሚደረግ መሆኑን ሰምቻለሁኝ። እንደ አጠቃላይ እሱ ላይ ትንሽ የምትሉኝን በሉና ምንድነው ዓለም አቀፍ እንቅስቃሴያችሁ ካለፈው የቀጠለ ሁለተኛ መሆኑን የተገለጸውና ይሄን እንዴት ነው የምትገልጹት እናንተ? እዚህ ላይ እስኪ እንደው ዓለም አቀፍ ሁኔታውን ዳሳችሁልኝ ወደ ዛሬው እንሄዳለን። እንግዲህ እንደሚታወቀው ከዚህ በፊት የተቃውሞ ሰልፍ በተለያዩ የአውሮፓ ሀገራት እንደተካሄደ ያው የሚታወስ ነው። በዋነኛነት ዓለም አቀፉ የአማራ ኢንተርናሽናል ታስክ ፎርስ በሚያስተባብረው ያሉ አሁን ለህልውና ትግሉም በደንብ እየሰመረና የተሳካ ከዚህ በፊት ተካሂዷል። አሁንም የዛ ሁለተኛ ፌዝ ነው እንግዲህ ዛሬ የተካሄደው። ዋናው ዓላማው እንግዲህ በዋነኛነት አማራን ማህበረሰብ በግፍ ለሚጨፈጨፈው ለዚህ አረመኔያዊ ስርዓት ለዓለም አቀፉ ማህበረሰብ በዋነኛነት ድምጽ መሆን ነው። ለሰብአዊ መብቶች ለተለያዩ ድርጅቶች ደብዳቤዎችን ሰብሚት በማድረግ በሚገኙበት በቢሮአቸውም በአካል ስታቲክ በሆነ የሰልፍ እንቅስቃሴዎች የምናካሄድበት ሁኔታ ነው። እንግዲህ እስካሁን የተካሄደው ዛሬም በዛው በተመሳሳይ ነው። ያን ማለት ነው። አመሰግናለሁ አቶ እስክንድር። አጠቃላይ ምክንያቱም ስቶፕ ጄኖሳይድ አጌንስት አማራ በሚል ነው በአማራ ህዝብ ላይ እየተፈጸመ ያለው እልቂት በጣም በዓለም ዙሪያ ላይ ሁሉም ሊያቀው ይገባል ብላችሁ በሚገባው መንገድ እየሰራችሁ ነው ያላችሁትና እንዴት ነው አቶ እስክንድር? እንግዲህ እውነት ነው። በጣም ጥሩ ጥያቄ። ምክንያቱም በአማራ ህዝብ ላይ ይሄ አረመኔ መንግስት ከመጣበት ስርዓተ መንበሩን ከተቆጣጠረ ጀምሮ ያው አለሳልሶ መርዙን በሆዱ ይዞ እንደሚታወቀው ወደ ስልጣን ሲመጣ መቼም ይሄ የቅርብ ጊዜ ትውስታችን ነው። እንደ አማራ ህዝብ ቀይ ምንጣፍ አንጥፎ የተቀበለው የለም። ይሄ የሚታወቅ በዶክመንት ሆኖ በመረጃ ተይዞ የተቀመጠ ያለ ነው። እንግዲህ ከዛ በኋላ የመጣው ነገር ነው በአማራ ማህበረሰብ ላይ እንደ ማህበረሰብ ኤትኒክ ክሊንሲንግ እየተደረገበት ያለው ህገ መንግስቱ የደነገገው ያክል በመንግስት መራሹ በኦሮሞማው ኃይል ይሄን ያክል ከህፃናት እስከ አዋቂ በእንስሳቱንም ሰብሉንም ጨምሮ ከላይ በድሮን በመሬትም በታንክ በመድፍ እየጨፈጨፈ ያለው ይሄን ከጀመረበት ጀምሮ እንግዲህ 7ኛ ዓመቱን አስቆጠረ። እስካሁን ድረስ በአማራ መሬት ላይ የአማራ የንጹሃን ደም እንደ ጎርፍ እየፈሰሰ በተለያዩት ክፍለ ሀገራትም እንግዲህ ኢትዮጵያ በመታዋሰናቸው ሁሉ እንዳልመታደል ሆኖ የአማራ ማህበረሰብ ተበትኖ ከመኖሩም አንፃር ለዚህ ጥቃት ሰለባ
የተጋለጠ ሆኗል። ስፔሻሊ በኦሮሞ ክልል እንግዲህ እንደሚታወቀው ያልተፈጸመበት ያልተደረገበት ግፍ የለም። የሰው ልጅ ተዘቅዝቆ እስከ መስቀል እስከ ማቃጠል ነፍሰ ጡር ማህፀን ውስጥ ሸልቅቀው ጽንስን እስከ ማስታቀፍ ድረስ የተማሪዎቹም እንግዲህ ገታዎች ይታወቃል። 17 ተማሪዎች እስካሁን ደብዛቸው መጥፋቱ ምን ይቆጠራል? በጣም እንግዲህ ከዚህ እኛ እንግዲህ ያው በዳታ የተመሰረተ ማቅረብ ያስፈልጋል። እንደው ባሁኑ ሃይላይት ይሄን ነው ማለት የምችለው። ወንድም ሱባሉ በጣም አመሰግናለሁኝ። አዎ የአማራ ህዝብ እንዳላችሁት በተለያዩ ክፍለ ሀገርም ራሱ ከሌላው በሰጡት ቦታም ያሰቃዩት፣ እየጨፈጨፉት፣ እያሳደዱት የሚገኝበት ሁኔታ ነው ያለው። ይሄ ግልጽ ዓለም ማወቅ አለበት። በዓለም ውስጥ ያሉ አገሮች መሪዎቻቸውም ግንዛቤ ሊኖራቸው ይገባል የሚለው እንቅስቃሴ በየትኛውም አቅጣጫ ጥረት የሚያደርጉ የአማራ ልጆች አሉ፣ በእጅጉ ይመሰገናሉ። ወደ እናንተ ወደ ዛሬው ክንውናችሁ ልምጣ። አቶ ቢያዝን ምንድን ነው የዛሬ ክንውናችሁ? ወንድም ሱባለው ቴንኪው ለሰጠኝ እድል። ሜቢ ከመጀመሪያው ከዛሬው ክንውናችን ከሜዳችን በፊት ሜቢ አንተም ነክተዋል፣ እስክንድርም ትንሽ መጨመር የምፈልገው የመጀመሪያ ዙር እንደሚታወቀው የአማራ የተቃውሞ ሰልፍ በተለያዩ ከተሞች በተለያዩ ሀገራት ብዙ ጊዜ ተካሂዷል። ግን ደግሞ የመጀመሪያ ዙር እንደ ሞቶም ተጠቅመን ስቶፕ ዘ ጄኖሳይድ አጌንስት አማራ ነው በሚል በተለያዩ ከተሞች በ22 ከተሞች እና በአጠረ ኦልሞስት ከ30 ቀን ባነሰ ጊዜ ውስጥ የተለያዩ ምድር አንቀጥቅጥ በሚባል መልኩ የተቃውሞ ሰልፎችን አካሄደናል። የመጀመሪያ ዙር ማለት ነው። ከዛ በኋላ በተለያዩ መንገዶች ሳይለንት የሆነውን እንደገና ደግሞ አሁን ወደኛ ስንመጣ ደግሞ ሁለተኛ ዙር ስቶፕ ዘ ጄኖሳይድ አጌንስት አማራ በሚል ሁለተኛው ዙር ፈረንሳይ ላይ ተጀምሯል ማለት ነው። ያ ማለት በዓለም አቀፍ የአማራ ግብረ ኃይል በማስተባበር ከአማራ ማህበር በፈረንሳይ ካለው ጋር በመስራት ማለት ነው። ስለዚህ የዛሬው ክንውናችን ወደ በፓሪስ ላይ ያደረግነው ፕሮቴስት ምንድነው? ስቶፕ ዘ ጄኖሳይድ አጌንስት አማራ በሚል ከተለያዩ የፈረንሳይ ከተሞች በመጡ የአማራ ማህበር በፈረንሳይ አባላትና ደጋፊዎች እንዲሁም የአማራ ህዝብ ሰቆቃ፣ ጭቆና፣ መገደል፣ መፈናቀል የሚያሳስባቸው አሁን ላይ ያለው መሬት ላይ በሚከናወነው ነገር ድምጽ መሆን አለብን፣ ድምጽ ለሌለው ወገናችን ድምጽ እንሁን በሚል ይህንን ስናስተጋባና ፋሽስቱ አብይ አህመድ በሚያደርሰው በወገናችን ላይ የሚደርሱ በደሎችን የሚገልጹ ምስሎች፣ የሚደርሱ ጭቆናዎችን የሚገልጹ በተለያዩ መልክ ድምጾች ሲስተጋቡ ውለዋል። በተለያየ ቋንቋ በአማርኛ፣ በእንግሊዝኛና በፈረንሳይኛ እንዲሁም በዚህ መልኩ ድምጻችንን ስናስተጋባና ዓለም አቀፍ ማህበረሰብ በተለያየ መንገድ ጫና አድርጎ በተለይ ጦርነቱ በአስቸኳይ እንዲቆም እና ንጹሃን ላይ የሚደረገው ነገር በተለያየ መልክ ግፊት ተደርጎ እንዲቆም በሚል ድምጾችን ስናስተጋባ ውለናል ማለት ነው። ቴንኪው። በጣም አመሰግናለሁ። እኔ አንድ የሚገርመኝ ጉዳይ አለ። ፈረንሳይ ላይ እንኳን ብዙ አማራ ብዙ ኢትዮጵያዊ የሚኖር አለ ብዬ አላስብም ነበረ። እንኳን አማራ ማለት ነው ማለት አማራን ራሱ ወክሎ የሚወጣ እና ብዙ ኢትዮጵያንም ራሱ ወክሎ የሚወጣ ብዙ የሚቀመጥ ወደዛ አካባቢ አለ ብዬ ነው። ብዙ በብዛት ደረጃ ማለት ነው በርከት ያለ ሰው አልፎ አልፎ የለም ማለት አይደለም ነበር። ከዛ አኳያ ይህንንም ግምት ውስጥ በማስገባት አቶ እስክንድር እንዴት አያችሁት የዛሬ ክንውናችሁን? እሺ በድጋሚ አመሰግናለሁ። ሱባለው እንግዲህ ያው እንዳልከው ነው። ያው ይሄ ግምቱ ከዚህ በፊትም ለሚደረጉ እንቅስቃሴዎች ብዙ በሚዲያ ከቨር ስላልተሰጣቸው በዚህ በፈረንሳይ የሚኖር የአማራ ቁጥር በእጅጉ አንተ እንደምትለው አናሳ እንኳን አይደለም፣ ብዛት በጣም አለው። ግን ያው የሽፋን ጉዳይ በሚዲያ ለመውጣት ጉዳይ ነው እንጂ በጣም ሰፊ ቁጥር ያለው በፈረንሳይ ፓሪስም በዋና ከተማውም እንዲሁም በሌላ ክፍለ ሀገራት አማራዎች በብዛት ይገኛሉ።
ዋናው ነገር እንግዲህ ያው ብዛቱ ብቻም ሳይሆን አማራው በፈረንሳይ ሀገር የሚኖረው ማህበረሰብ ትግሉ ምን ያክል ገብቶታል፣ ለዚህ ለህልውና ትግሉስ እንዴት ነው ያለው እንቅስቃሴ አስተዋጽኦ የሚለው ነገር እሱ ነው ዋናው ነገር። አሁን እንግዲህ በዋነኛነት መቀመጫውን በፓሪስ ፈረንሳይ ያደረገው የአማራ ማህበር በፈረንሳይ ሁሉን አቀፍ እና አንድነቱን ለማምጣት በዚህ በፈረንሳይ የሚገኘውን የአማራ ማህበረሰብ በማሰባሰብ እና ላለው የህልውና ትግልም አቅም እንዲሆን ኃይል እንዲሆን እጅግ ውጤታማ ስራ እየሰራ ነው። ማህበሩ ከተመሰረተ የቆየ ነው። ያም ቢሆን ግን ተከታታይነት ጥሩ ስራ እየሰራ መጥቷል። አሁንም ደግሞ እሱን ነገር በማስቀጠል ለህልውና ትግሉ ወሳኝ ሚናዎችን ቢያንስ 2 አሳይመንቶች በአንገብጋቢነት ተፈጻሚ ያደርጋል። በፋይናንሱና ለዓለም አቀፍ ማህበረሰብ ድምጽ በመሆን እነዚህ ሁለቱ ከመቼውም በላይ አጠናክረንበት የምንቀጥል ነው። በዚህ አካባቢ የሚገኘው እንግዲህ የአማራው ማህበር እንደ አባላት ጥሩ እንቅስቃሴና ጠንካራ አስተዋጽኦ እያደረገ ይገኛል። ስለዚህ በዛን በተመለከተ የዛሬውን ስብሰባም በጣም እጅግ በጣም የሚያስደስት ህዝቡም ያለውን ህመሙን እና ስሜቱን በዚሁ የተቃውሞ ሰልፍ የገለጠበት ይቀጥላል። ዞሮ ዞሮ ይሄ ፕሮሴስ 1-2 ተብሎ የሚቆም አይደለም። የአማራ ህዝብ ለገጠመው ለገባበት የህልውና ትግል እስከሚቋጭ ድረስ ነፃነቱን በውድ ልጆቹ እስከሚቀናጅ ድረስ ሁሌም ተቃውሟችንን የህዝባችንን አቤቱታ ሮሮ በዚሁ በተቀናጀ መልኩ አንድነታችንን ከዚህ እጅግ በበለጠ አጠናክረን የምንቀጥል ይሆናል። እሱ ባል በጣም አመሰግናለሁ አቶ እስክንድር። አቶ ቢያዝን የዛሬ እንቅስቃሴያችሁ ላይ በእውነቱ እንግዲህ ከተሳታፊዎቹ ያገኛችሁት አበረታች ነገር አንድነቱን የዚህ አማራውን እንቅስቃሴ አጠቃላይ የህልውና ትግል መሆኑን እንደው በደንብ ገብቷቸዋል የሚለውን ለማግኘት ችላችኋል? እየገባው ነው ህዝባችን፣ ወገናችን፣ አማራውንም የሚደግፈውም ራሱ አማራ ያልሆኑ አማራን የሚደግፉት ገብቷቸዋል ብላችሁ የምታስቡበት ደረጃ ላይ ደርሳችኋል? አመሰግናለሁ በድጋሚ ወንድም እሱ ባለው ጥሩ ጥያቄ ነው። ልክ ነህ። ብዙ ጊዜ የመጀመሪያው አደረጃጀት ነው። አደረጃጀት ደግሞ ከተለያየ ማለት አማራዊ የሆነ አደረጃጀት እንደ ማህበር የመጀመሪያው አማራዊ የሆነ አባል፣ አማራዊ የሆነ ደጋፊ፣ አማራዊ የሆነ ኮሚቴ የሆነ አባል እና በዚያ ልክ አማራዊ የሆነ እንቅስቃሴ ያስፈልጋል ብሎ አምኖ ከትንሽ አባል እስከ ብዙ ግን ደግሞ እንደዚህ የተቃውሞ ሰልፎች በሚጠሩ ጊዜ ከአባል ውጭ የሆኑ ግን ደግሞ ከትግሉም ሳይሆን ሰቆቃው እንደው በሚያዩት በሚመለከቱት ልክ ቢያንስ ድምጽ እንሆናለን፣ ሰልፍ አለ፣ የተቃውሞ ሰልፍ አለ ሲባል የሚመጡ ያንዳንዱ አማራው የህልውና ትግል ውስጥ ነው ወይ የሚለው ብዙ የሚያጠያይቅ አይደለም። ግን ደግሞ በምን መልኩ ኮንቲኒየስሊ ህዝባችን በምን ሰቆቃ እንዳለ እኛ ምን ማድረግ አለብን፣ በምን መልኩ ነው እንደ ዲያስፖራ ከኛ የሚጠበቀውን ሰርተን የህዝባችን ሰቆቃ ይወጣል የሚለው እኩል አዌርነስ እኩል ሴንሲቲቪቲ አለን ለማለት አይደለም። ግን በተባሉት ልክ እኩል ሪአክሽን ብዙ ይጠበቃል። ምክንያቱም ብዙ እንደ ኗሪ ብዙ ከሚጠበቀው አጠቃላይ አማራ ማህበረሰብ ሁሉም መጥቷል ማለት አይደለም። በዚያ ልክ ደግሞ ያው ደጋፊ ያልሆነም አለ። ብዙ ያው ትርፋንጀት የሚባሉት ከዚህ በፊትም ተገልጿል። አሰናካዮችም አሉ፣ የሚበታትኑ አንድነቱን የማይወዱ የራሳቸውን ጥቅም የሚያሳድዱና ብዙ ይጠበቃል። ብዙ ስራ ይጠበቃል። እውነት ለማውራት ብዙ ስራ ምንድነው ሁሌ ኮሚትድ ሆኖ አማራው እንደ አማራ መደራጀቱ ምን ያህል ጥቅም ማምጣት እንደሚችል ህልውና ትግሉ ደግሞ በአማራዊ እንቅስቃሴና በአማራዊ አደረጃጀት በአንድነት የህልውና ትግሉ አሸናፊነት ጥንቃቄው የሚካሄደው በዚያ ልክ መሆኑን ማስረዳትና ለሰብአዊ እርዳታ ደግሞ ህዝባችን ካለበት ሰቆቃ አንፃር ከድምጽ ያለፈ በተግባር ድምጽም ተግባር ነው። በዚያ ልክ እጅ የሚያስፈልጋቸውን ነገሮች ትምህርት ቤቶች እየወደሙ ነው። ህፃናት ሁሉም ተማሪዎች ከትምህርት ውጭ ናቸው። ኦልሞስት ማህበረሰቡ በሚባል የህይወት ምስቅልቅል ነው። ስለዚህ
የሰብአዊ ቀውሱን ለመቀነስ እኛ ከተቃውሞ ሰልፉ በዘለለ አማራ አደረጃጀታችን አጠንክረን በምን መልኩ እንሄዳለን የሚለው ብዙ ስራ ይጠይቃል። እንደ መነሻ እንደ አጠቃላይ ነገሩ ግን ያው ህልውና ትግል ላይ ነን። ምንም ቢሆን ጥሩ አበረታች ነገሮች አሉ፣ ግን ስራ ይጠይቃል። አሁንም ኮንቲኒየስሊ መስራትና አደረጃጀቱ ላይ ወጥ የሆነ በዚያ ልክ ግንዛቤውን ተፈጥሮ ያንዳንዱ በሚችለው ልክ ኮንትሪቢዩት ማድረግ የሚችልበት መንገድ ፕላትፎርሞችም ሆነ እንደዚህ የተቃውሞ ሰልፎችንም የአዳራሽ ውስጥ ውይይቶችንም እያዘጋጁ በዚያ መልኩ የማብቃትና ለሁሉና ትግሉ የሚያስፈልገው ማሟላት ይሆናል ማለት ነው። በዚያ ልክ እኔ ግምገማ በጣም ጥሩ ነው። በቀጣይ ምን መሆን አለበት የሚለውንም ነው የዳሰስከውና ይሄንኑ ሐሳብ በቀጣይ ምን መደረግ አለበት አጠቃላይ ከሚደረገው ትግል አኳያ የሚለውን አቶ እስክንድርም እንደው ብትሄድበት ካንተም ብሰማ ደስ ይለኛል። ተመልካቾቻችንም ቢሰሙት ምን ትላለህ በዚህ ዙሪያ ላይ ቀጣዩ ላይ? እሺ አመሰግናለሁ ወንድም ሶባሉ። አዎ ያው ወንድሜ ቢያዝን እንደገለጸው ነው እንግዲህ በመላው እንደው በፈረንሳይ ብቻም ስላለው ሳይሆን በመላው አውሮፓም አሜሪካም ያለው የአማራ ማህበረሰብ እጅጉን እጅ ለእጅ የምንያዝበት ጠንክረን የመጣብንን የህልውና አደጋ ሰብረን የምንወጣበት ጊዜው አሁን ነገ የምንለው ነገር የለም። ምክንያቱም የተጋረጠብን አደጋ እስከናካቴው የማህበረሰቡን ከነማንነቱ በቃ ዲሳፒር የማድረግ የማጥፋት ድብቅ ሴራውን ይዞ ስለመጣ ይህን ነገር ደግሞ መመከት የምንችለው የአማራው ማህበረሰብ አንድ ሆነን ስንቆም፣ ከመቼውም በላይ መከፋፈሉ እና ወደኋላ መሳሳቡ እጅግ ዋጋ እያስከፈለን ለጠላቶቻችንም እጅግ የተመቸን መሆናችን ነው ይህን ሁሉ መስዋዕትነት እየከፈልንበት ያለ ነው። ስለዚህ ተናበን አሁን ደግሞ ጥሩ ስትራክቸር ላይ ያለ ጥሩ እንቅስቃሴ ላይ ያለ የአማራ ታስክ ፎርስ ኢንተርናሽናል የአማራ ታስክ ፎርስ የሚያስተባብረው እንቅስቃሴ ያለ እጅግ ውጤታማ ስራዎችን ሰርተዋል ከዚህ በፊትም። አሁንም እሱን ነገር ያው አስቀጥሎ ብዙ መሬት የሚነኩ የሚዳበሱ የሚዳሰሱ ስራዎችን እንሰራለን ብለን እናምናለን። የተጀመረውም የዛው አካል ነው። በዚህ መልኩ እንግዲህ የምናስኬድበት ሁኔታ ነው ያለው። ጥሬን ማስተላለፈው እንደው ለዲያስፖራው አንድነቱ ላይ ቢሰራ ይበጃልና ለጠላቶቻችንም በመጡብን የክፋት ሰይፋቸውን አዙረን እነሱን የምንመታበት የምንመክትበት አንድነቱ ላይ ተጠናክረን የምንሰራበትን ሁኔታ ተናበን የምንሰራበትን ሁኔታ በዚህ መልኩ እንድናስከድ የሚል ሐሳብ ያለኝ። በእንግዲህ የአማራ ማህበር በፈረንሳይ ከመቼውም በላይ ተጠናክሮ የሚቀጥልበት ወደፊትም እንግዲህ ያለውን ሁኔታ እንደዚሁ በእናንተም በሌላ ሚዲያዎች የምናሳውቅ ይሆናል። የተቃውሞ ሰልፉም ሌላዎችም የተለያዩ እንቅስቃሴዎችን በተጠናና ለህልውና ትግሉ ይገነባሉ ውጤት ያመጣሉ የሚሉትን እንቅስቃሴዎች ለመስራት ከመቼውም በላይ ዝግጁ መሆናችንን ማሳወቅ ፈልጋለሁ። ይሄን ማለት ነው የምችለው። በጣም ሁለታችሁንም በእውነቱ በጣም ነው የማመሰግነው። ምናልባት የማጠቃለያ ነገር ይኖረናል ብዬ አስባለሁ። የምትሉት ነገር ምናልባት መጠቃለል ያለበት ነገር በአጭሩ አማራ ምሁር አለው። አማራ በንግዱ ደረጃም ከፍተኛ ነው። አማራ በጀግንነቱም በታሪኩም ሰዋዊ አስተሳሰቡም አገር መስራችነቱም በአጠቃላይ በእምነቱም ብንሄድ ከፍተኛውን ቦታ የያዘና ሲሰራ የኖረ ነው። ይሄ እሴቱ እጅግ ከባድ ነው። ጠላቶቻችንን በሚገባ ያውቁታል። ይሄን አስጠብቆ መሄድ ደግሞ የእያንዳንዱ አማራ የዚህኛው የዚያኛው የሚባል ሳይሆን የእያንዳንዱ አማራ የህይወት እስትንፋስ ላይ የቆመ ጉዳይ በመሆኑ እያንዳንዱ አማራ ጉዳይ ነው ብሎ ይዞት ሊቀጥል የሚገባ መሆን መቻል አለበት። ከዛ አኳያ ስናየው ምን ያህል ነው በውጭ ሀገር ያለው እንቅስቃሴ ብለን ስንገመግም ስናይ በእጅጉ አሳፋሪም ነው ማለት ይቻላል። ከህዝቡ ቁጥር አኳያ ማለት ነው። ከምሁራኑ አኳያ ከአጠቃላይ ከአቅም አኳያ ስናየው ከፍተኛ ደረጃ ላይ ሆኖ
ምን ያህሉ ነው ስንል ሊያሳፍር ይችላል። በዛው ልክ ደግሞ እንደዚህ አጠቃላይ እንደናንተ ለአማራ ማድረግ አለብን ብለው በየዓለም ዙሪያው ላይ ጊዜያቸውን የሚሰጡና ያለ የሌላ አቅማቸውን ለትግሉ የሚያውሉ ደግሞ አሉ። እነሱ ብርቅዬ ናቸው፣ በየትኛውም ቦታ ላይ ያለው ማለት ነው። ምክንያቱም ወሳኝ ዘመን በመሆኑ ይሄን መግፋት ይጠይቃል። ይሄን ከሰልፍ ባሻገር ወደ አዳራሽም አምጥቶ አንጥሮ ማውጣት ያስፈልጋል፣ ዋናው ችግራችንን የሚል እምነት አለኝ። በዚያ ዙሪያ ላይ ወደፊት እንደምትሰሩበት ገምታለሁኝ። አሁን ወደ ማጠቃለያ ጥያቄ ልሂድና ዘመቻ አንድነት ቅድም እንዳነሳሁት የደንቢ ዶሎን ጉዳይ፣ የብርቱካን ጉዳይ ምን ያደረገችና በዓለም ላይ ምን አጠቃላይ በህዝቡ ላይ በአማራውም ውስጥ ሆነ ከአማራ ውጭ ባሉትም መነጋገሪያ የሆነ አጀንዳ በመሆኑ ሳልጠይቃችሁ አላልፍም ብዬ ነውና በዚህ ላይ አጠር አድርጋችሁ እናጠቃል። ምን ተሰማችሁ? ዘመቻውም ሆነ የነ ብርቱካን ጉዳይ አሁን እየተከናወነ ስላለው አቶ ቤዝን። እሺ ቴንክ ዩ በድጋሚ ዘመቻ አንድነት ያው ብዙ ጊዜ እንደሚባለው ዲያስፖራው በብዙ ስራ መስራት ያለበትና አማራው በተለይ ደግሞ ከሙራን አንፃር ኤሊቶቹ ባላቸው ተሰሚነት እና ባላቸው ደግሞ የእውቀት ጥግ ያክል ለህዝባቸው ሰርቷል አልሰሩም፣ ይሄ ግልጽ ነው። ግን ደግሞ ሁሌ በውጭ የሚኖረው የአማራ ዲያስፖራ ተደጋጋሚ በተለይ በዚህ የህልውና ትግሉ በጀመረ ኦልሞስት 20 ወራት ሆኖታል። በዚህ ውስጥ ለምን አንድ አይሆኑም ይላል። ግን ከሱ የሚጠበቀውን ሳይሰራ እነሱ ግን ያው የህይወት መስዋዕትነት እየከፈሉ ብዙ ነገሮችን በቻሌንጅ ላይ ቻሌንጆችን እያለፉ አሁን ላይ ደግሞ እኛ የምንጠብቀውን ሁሌም የምንሻውንና ጠላት የማይፈልገውን በዘመቻ አንድነት ብዙ አንደኛ አማራዊ አንድነት፣ አማራ ሁሌም አንድ ነው። ግን ደግሞ በተግባር አማራዊ አንድነትና አማራዊ ድርጅትን በሚመስል መልኩ የተግባር ስራ ዘመቻ አንድነትን ብዙ ያሳኩበት ጠላትን የሚያሳፍርና የሚያስደነግጥ ምክንያቱም ከፋፍለ ግዙ አይነት ብዙ ኮንስፓይረሲ ተሰርቶ ስለነበር ያ ጠላት ያልጠበቀው ግን ደግሞ ለኛ ለደጋፊዎቻቸው እና ደግሞ የትግሉን ባለቤት እስከ መሬት ላይ ያለው ነው። ግን ደግሞ እንደ አማራዊ ተወላጅና የህልውና ትግሉ እንደሚመለከተን አማራዊ ወንድሞቻቸው የዘመቻ አንድነት በጣም ለኛ ለአማሮች ደስታ፣ መሬት ላይ ለሚሰውቱም ደግሞ ትልቅ ስኬት ያገኙበት፣ ላገዛዙ ግን ጭንቀት ያው እንደተባለው ይህንን ዘመቻ አንድነት ከመብሰሩ በኋላ የመጣለ በዶክመንተሪ አማራው ከእውነት ለማውራት ማልቀሱ፣ አትግደሉ ማለቱ፣ ሰልፍ መውጣቱ ከ2 ዓመት በፊት ብዙ ሰቆቃ ታይቶ ደንቢ ዶሎ ዩኒቨርሲቲ 17 ተማሪዎች የት እንደጠፉ በመንግስት ሚዲያ ተነግሮ ሁላ ምንም ፕላስ በህግም ታይቶ ማን እንደወሰደ ኃላፊነቱን ያው የሚታወቅ ነው። ፋሺስቱ አገዛዝ የተጠቀመበትና አማራዊ አንደኛው የአማራን የዘር ማሳሳትና ኤሊቱን የማጥፋት አንዱ አካል ስለሆነ ያንን አጥፍቶ ግን ደግሞ ዘመቻ አንድነት በታወጀበትና አከርካሪውን በሚሰብርበት ሰዓት ይሄ በዶክመንተሪ የሚወዛገብ አማራ አለ ብሎ የማይሆን ስራ እየተሰራና ምርመራ ሁላ በዚያ ፍጥነት አንደኛው የሰራው ሚዲያ በዚያ ልክ ሌላኛው ሚዲያ ሰርቶ ለማወናበር ተሞክሯል። ግን ዋናው ዓላማ በዶክመንታሪም ሆነ በፌክ ይሄ መላምት እያንዳንዱ ነገር በመስራት የሚቆም የአማራ ትግል አልተጀመረም። ምክንያቱም ያ ቢሆን ኖሮ ከ2 ዓመት በፊት እንደዚህ አይነት እንባባንባት ያሉ ከንፈር መምጠጥ አይደለም። አሁን ላይ የተግባር ስለሆነ በዶክመንታሪም ሆነ በምንም የሚቆም ሳይሆን ያን ዶክመንታሪ መውጣቱ ለተለይ ለትግሉ ግብአትና ሞር ነዳጅ ሆኖ አንድነቱንም ሆነ አማራዊ ትግሉን የሚያቀጣጥልና የአማራን ሴቶችን በሚያብስ ትግል ስለተጀመረ ትግሉና ትግሉ ላይ እንጂ በዚህ በዶክመንታሪው ምንም ይሄ የፌክና የጸረ አማራው አገዛዝ ዶክመንታሪ ሀሳብን የማስቀየሻ አጀንዳ እስከሆነ ድረስ ያንን ከምንም አይቆጠርምና በዛ መልኩ እስከሆነ ድረስ አማራዊና የአንድነት ዘመቻው በጣም ይበል የሚያሰኝና በዚያ የሚቀጥል ነው ምለው ይሄ ነው። ሌላ ሜቢ መጨመር የምፈልገው በሜቢ ከእንትኑ ውጭ ሊሆን ይችላል። በዛሬው እንዳካሄድ ነው ሁሉ ደግሞ አማራዊ አንድነታችን አማራዊ
ዘመቻ አንድነት ብለው እንደጀመሩት ሁላ እኛም ደግሞ በአውሮፓ የምንኖር የአማራ ማህበራት በብራስልስ ላይ ደግሞ ኤፕሪል 11 አይ ቲንክ 11 2025 ላይ ከተለያዩ ማህበራት ማለትም ከለንደን፣ ከፈረንሳይ፣ ከጀርመን፣ ከኔዘርላንድ ከተለያዩ ሀገራት የሚመጡ ኢንተርናሽናል አማራ ታስክ ፎርስ ያዘጋጀውና አማራ ማህበራት ትብብር የተዘጋጀ ታላቅ አንድነት የተቃውሞ ሰልፍ ድምጽ የሚሆንበትም ስላለ ዘመቻ አንድነት ይቀጥላል። ዘመቻ የተቃውሞ እያንዳንዱ እኛም ዘመቻ እስከሆነ ድረስ በዚያ ልክ እየሄድን ነው። ስለዚህ በዚያ ልክ ነው ያለው ለማለት ፈልጋለሁ። ቴንክ ዩ አመሰግናለሁ። አቶ እስክንድር። እሺ አመሰግናለሁ በድጋሚ እሱ ባለው እንግዲህ እንደተባለው በመጀመሪያ ስለ ዘመቻ አንድነት ተወሰነ ልበል። ዘመቻ አንድነት እንግዲህ ከተጀመረ አይ ቲንክ 10ኛ ቀኑ 11ኛ ቀኑ ካልተሳሳትኩኝ በጣም ውጤታማ ለዲያስፖራው ደግሞ በትክክል ማለት ምድር ላይ ያለው ፋኖቻችንን የሚከታተል ትግሉንም ከምን ደረሰ ብሎ የሚከታተሉ ዲያስፖራ እጅግ የሚያኮራ ውጤታማ እንቅስቃሴ እያደረጉ መሆኑን ለሁላችንም የምንኮራበት ነው። ሁላችንም እንግዲህ የምንፈልገው ይሄ እንዲሆን ነው፣ የሁላችንም ምኞት ነው። እንግዲህ ከዚህ በኋላ በአራቱም ክፍለ ሀገራት ያሉት የፋኖቻችን መዋቅር አሁን በተጀመረው ዘመቻ አንድነት የሚቆም አይደለም። ይሄ ፕሮሰስ እየገፋ በሄደ ቁጥር ሁሉም የፋኖቻችን አደረጃጀት በአንድ ፊሽካ ትዕዛዝ የሚወርድበት ጠላቶቻችንን ደግሞ ጠራርገን የምንመታበት ጊዜ በጣም 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 ሩቅ አይደለም። ዲያስፖራው ማሰብ ያለበት እነዚህ ወንድሞቻችንን የህይወት መስዋዕትነት የሚከፍሉትን ማገዝ፣ ድምጽ መሆን፣ ይሄ ለኛ የሚሰጠን በጣም ትንሿ አሳይመንታችን ናት። በዚህ መንገድ እንበርታ የሚል እንትን ነው እይታ ነው ያለኝ። ወደ ብርቱካን ተመስገን ስንሄድ እንግዲህ በደምቢ ዶሎ 17 ተማሪዎች ከታፈኑ እንዳደብዛቸው ከጠፋ ያው የሚታወቅ ነው። ጊዜው መረዘመ። ያው በመንግስት መራሹ መንግስት ያዘጋጀው ኃይል ብዙ ሰቆቃ እንዳደረሰብን የብርቱካን በኢቢኤስ ቀርባ ያሳየችው እንግዲህ በጣም ዓለምን ያስለቀሰ ማለት ይሄ ቫይራል ቪዲዮ ስንቱን ቤት ያንኳኳ ነው። ነገር ግን መታሰብ ያለበት የብርቱካን በዚህ መልኩ ወጣ እንጂ በአማራ ህዝብ ላይ በዚህ ስርዓተ መንግስት ያልደረሰበት ሰቆቃ አለ ወይ? ያላየነው ያልሰማነው በስተቀር ያልሰማነው ግፍ በስተቀር ሁሉም ለማየትም ለመስማትም የሚዘገንኑ በአማራ ማህበረሰብ ላይ ተፈጽሟል፣ ደርሶበታል፣ እየደረሰበትም ነው ያለው። ስለዚህ የተሰራበት ከልጅቱ ግፍና በደል ይባስ ብሎ በጣም የሚያመው የስርዓቱ ሁሉ በእጀ ሁሉ በደጀ የተሰራበት ደግሞ የሸፍጥ ድራማ መቼም የኢትዮጵያን ህዝብ ለማነወር የማይፈነቅሉት የማይቆፍሩት ርቀት የለም። ስለዚህ የተሳሳተውን መረጃቸውን ድራማቸውም እንደውም ማህበረሰቡን ያነቃ ምን ያክል ደባ የተሰራበት እንደሆነ ራሳቸውን በራሳቸው ያነጉት ጅራፍ ራሳቸውን የገረፋቸው ለዓለም አቀፉ ማህበረሰብም ይሄ ነገር ለሰብአዊ መብቶች ለአምነስቲ ኢንተርናሽናልም በዲፕሎማሲው እንቅስቃሴ ላይ ብዙ ስራዎችን የሚጠይቅ ለዲያስፖራው ማህበረሰብ ትልቅ አሳይመንት ጥላ ያለፈች ልጅ ናት። ይሄ ነገር ደግሞ ተጠናክሮ እሷን መሰል ብዙሃኖች ድምጻቸው ታፍኖ ደመከልብ ሆነው እናቶቻቸው በእንባ ታጥበው ብሎም ራሳቸውን ያጠፉ ይታወቃሉ እንዳሉ በእነዚህ 17 ተማሪዎች ምክንያት እና ይሄ ነገር ዲያስፖራው ትልቅ አሳይመንት ጥላ ያለፈች ናት። ይህን ነው ማለት የምፈልገው። በመጨረሻ እንግዲህ እኔም አንዱ አባል ነኝ እና በአማራ ኢንተርናሽናል ታስክ ፎርስ ማስተላለፍ የምፈልገው ከዚህ በፊት በተደረጉት የተቃውሞ ሰልፎች ላይ ውጤታማ እንቅስቃሴዎች ተደርጓል። ከዛ በኋላ ያለውን እንቅስቃሴ ደግሞ ከተኛበት ያው ማህበረሰቡ ይዘናጋል። እሱን ደግሞ አነቃቅቶ አሁን ወደ ተጀመረው የተቃውሞ ሰልፍ በደንብ ማስተባበሩን ቀጥሏል።
እንግዲህ እንደ ታስክ ፎርስ እጅግ ብዙ ውጣ ውረዶችን አልፏል። እንደገና ደግሞ አማራ መስለው አፋቸውን አንደበታቸውን አለስልሰው ይህን ተቋም ለማፍረስ የቋመጡ የወጡ ወረዱ ግለሰቦችም በዛው መካከል ስለነበሩ እንደው ለነሱ ምናልባት የትግል አልፎ አማራም የገባበትን ሰቆቃና መከራ ወጥቶ ነገ እንደው በመጥፎ ነገር መወቃቀሳችን ስለማይቀር ከዚህ ማዕቀባቸው አሁንም እንቅስቃሴያቸውን ስላላቆሙ ከዚህ እኩይ ተግባራቸው ቢታቀቡ የሚል መልእክት አለኝ እና ታስክ ፎርሱ ከዚህ በተጠናከረ መልኩ ከተለያዩ የአማራ ማህበረሰብ ትብብር ስብስብ ቀጣይ በ11 አፕሪል የሚካሄደው የተቃውሞ ሰልፍ እንግዲህ እጅግ በጣም ትልቅ እና ውጤታማ እንሆንበታለን ብለን ያሰብነውን በቤልጅየም ብራሰልስ ሁሉም በአውሮፓ የሚገኙ የአማራ ማህበረሰብ ተወካዮችም ከናበሎቻቸው ተሰባስበን የምንገናኝበት ጊዜ ነው። ይህን ነገር ደግሞ በታላቅ ወኔ በታላቅ ድምጽ የተቃውሞ ሰልፋችንን እንድናስተጋባ በዩኤን ቢሮ ፊት ለፊት ነው የምናደርገው። ደብዳቤዎችም ተዘጋጅተዋል። እነሱን ሰሚት የምናደርግበት እና ለሚመለከታቸው ለሂውማን ራይቶችም አድሬስ የምናደርግበት ሁኔታን ተመቻችቷል። ስለዚህ በዛ የሚመለከተው የአማራ ማህበረሰብ ማንኛውም በማህበረሰብ አባላት ብቻም ሳይሆን በግለሰብም ህጄ ለወገኔ ድምጽ ሆናለሁ የሚል ዝግጁ ነው። በአፕሪል 11 አርብ ቀን ነው የሚውለው። እንግዲህ ብራሰልስ እንገናኝ እላለሁኝ። ከእጅግ አመሰግናለሁ። ሱባል በጣም ነው የማመሰግናችሁ። ዓለም አቀፍ የአማራ ግብረ ኃይል በሁለተኛ ዙር እያደረጋችሁት ያለው እንቅስቃሴ በእጅጉ የሚደገፍ ነውና ዛሬም በፈረንሳይ ያከናወናችሁት የዛ አካል በመሆኑ በርቱ ነው የምንለው እንደማማ። ስለዚህ በሌላ ጊዜ በቀጣይ ሰፋ ያለ ስለ አጠቃላይ ሁኔታዎች ስለ እንቅስቃሴው የምንወያይበት ይሆናል። በርቱልኝ። ዛሬ ለሰጣችሁት በእጅጉ አመሰግናለሁኝ። መልካም ጊዜ። እሺ፣ እኛም ከልብ እናመሰግናለን። እግዚአብሔር ይስጥልን። እነሱ ባሉ ጎጃም አለን አለን፣ ወሎ አለን፣ ሸዋ አለን፣ ጎንደር አለን፣ ህም ሃ አንደበራ ክብራችን ፋኖነት ነው አርማችን የትግል ስማችን የጉዞ ስንቃችን አማራነት ነው ክብራችን ፋኖነት ነው አርማችን የትግል ስማችን የጉዞ ስንቃችን ሰነቀን ዴሽቃ መትረጊስ ታንክ ቢንጋጋ የድል ተጓዥ ነን ፈጽሞ አንሰጋ። ወደፊት ነው ወደፊት ነው ወደፊት በድል ብርሃን ወደፊት። ተመልካቾቻችን በእውነቱ ሁለቱን እንግዶቼ በተለይ አቶ ቢያዝን አሰፋና አቶ እስክንድር ሲሳይን ከልብ ድጋሚ እያመሰገንኩ ያደረኩትን ቆይታ እንደተከታተላችሁት ነው። በቀጣይ ግን በሌላ ጊዜ ሰፋ ያለ ፕሮግራም ላይ ተገናኝተን ሰፋ ያለ ፕሮግራም እንሰራለን የሚል እምነት አለኝ። ለአሁኑ ግን በእውነቱ
ፓሪስ ወይም ፈረንሳይ አካባቢ ያለውን ሁኔታ ገልጸውልናል። የአማራ ህዝብ በየሀገራቱ እየተደራጀ በማህበራት ተደራጅቶ እንዲሁም ሊደግፉት የሚችሉ ሌሎች ኢትዮጵያኖች ከጎኑ እየቆሙ ወደፊት እየገሰገሰ ያለበት ሁኔታ ነው። በተለያየ አቅጣጫ ወደ አንድ ላይ መጥቷል ወይ አማራው ስንል ችግሮች አሉ። ቅድም እንደተጠቀሰው በአጠቃላይ መሬት ላይ ያለውን አንድ ሁኑ እንላለን፣ ውጭ ያለው ግን አንድ ሆኗል የሚለው ጥያቄ ከባድ ጥያቄ ነው። ስለዚህ ይህንን መልስ ማን ጋር ነው ያለው? እዚህ በውጭ ባለው ላይ በውጭ ባለው ምንድነው ችግሩ ተብሎ በሚታይበት ሰዓት የተለያዩ ነገሮችን ማየት ይቻላል። አሳፋሪ ነገሮች አሉ። ያ አሳፋሪ ነገር ግን የአማራን የህልውና ትግል ወደፊት ከፍ አያደርግም፣ አያስኬድም እና እዛ ላይ ዞሮ ዞሮ ድሮም ሆነ በየትኛውም ታሪክ ጀግኖች ናቸው አልፈው አንድን ነገር የሚገላግሉት። ይሄ የታወቀ ነው። በፍጹም ጀግንነት በፈለገው አይነት መንገድ ቢመዘን ወደፊት ሄዶ አገር የሚያደርገው አገርን ነፃ ሊያደርግ የሚችለው የነቃው የጥቂት ኃይል ነው። የተደራጀና ጥቂት ኃይል ነው አገርን ሊመራ የሚችለው። ወይንም ያለውን ችግር በሰፊው ዳሱ አይቶ ረዘም ያለ ዓላማውን ነድፎ የአጭር ጊዜ እቅዱን አስፍሮ ከፍጻሜ የሚያደርሰው ጥቂቱ ነው። ህዝብ የሚከተል ነው። ህዝቡ ምክንያቱም አንድ ጊዜ የሚነሳ ህዝብ አይደለም። በተለይ አማራ ነገሮችን አመዛዝኖ አይቶ ቀስ ብሎ ምናምን አለ። በዚህ ላይ ደግሞ ባንዳ አለ፣ ወዳደር አለ። ይህም ሁሉ ግምት ውስጥ ካስገባን ጥቂቶቹ ስራ እየሰሩ ነው። ፋኖነትን ደግሞ ጀግንነት ያደረጉ መሬት ላይ ያሉ ወርደው ህይወታቸውን አሳልፈው ሰጥተው በኔ መቃብር ላይ በኔ መስዋዕትነት ላይ አማራ ነፃ መሆን አለበት፣ ዘላለማዊ ነፃነቱ መከበር አለበት ብለው የሚሰሩ ደግሞ ጀግኖች አሉ። ይህን እንግዲህ ግምት ውስጥ ስናስገባ በእውነቱ እጅግ የሚገራርም ነው። በተለይ የሚንቁት ደጋግሜ እንደምናገረው ጠላቶቻችን የናቁት ማንን ነው? ያ አርሶ አደሩን አይደለም። አርሶ አደሩ እግዚአብሔርን፣ ማርያምን፣ ገብርኤልን ካለ ወላሂ ካለ የሚመለስ አይደለም፣ ያውቀዋል። ስለዚህ ይሄንን ጉዳይ ማንን ነው እነሱ እየናቁት የመጡ? ያወቀውን ክፍል ልሂቃን የምንለውን ምንም አያመጣም። ልሂቃኑ የራሱን የተደላደለ ኑሮ ከተመቻቸ ይሄ በውጭ ያለው ወደኛ የሚያስበው በጣም ጥቂት ነው ብለው ነው የነሱ ግምጋሜ። ስለዚህ ልሂቃኑ ከኑሮው ላይ ያስባል፣ መኖሩን አሁን ያለውን ኑሮውን ያስባል። ከዛ ወደ ሌላ ነገር መግባት አይፈልግም። አዎ ይጽፋል፣ ያነባል፣ እውቀት አለው፣ ሀብት አለው። ግን እንዲህ አይነት ጉዳይ ላይ በኢትዮጵያ አንዴ ስለተቆለፈ ቁልፉን ለመፍታትና ጠላቶቹን ሰፋ አድርጎ አይቶ መዳኛውን መንገድ፣ ህዝብን ማትረፊያውን መንገድ እንዲህ በቀላሉ ቶሎ ይከተላል የሚል እምነት የላቸውም ጠላቶቻችን። ይህን አውቀውት ነው አሁን እንደፈለገው ወዲያ ወዲህ የሚራወጡት እንጂ በአንድ ላይ እንዲቆም ብናደርገው እንዴ የት በተደረሰ። አንድ ላይ ቢቆም ተአምር ይሰራል። ተአምር ሰሪ ነው። አንድ ላይ ቢቆም ቀላል ኃይል አይደለም። በውጭ ያለው በዓለም አቀፍ ደረጃ የሚገመተው ቢያንስ እስከ ስንት ሚሊዮን ነው የሚባለው? ወደ ኢትዮጵያኑ ሁሉንም ጠቅልሎ ከ2 ሚሊዮን በላይ የሚኖር አይነት ሁኔታ ነው። እስከ 3 ሚሊዮን ሳይደርስ ይቀራል በዓለም አቀፍ ደረጃ አጠቃላይ የሚኖረው ህዝብ። ከዚያ ውስጥ አማራው ስንት ነው ብሎ በፐርሰንት ብንወስደው ግድ የለም 1 ሚሊዮን ነው እንበል። ከ1 ሚሊዮን ውስጥ 100,000 በዓለም ዙሪያ ማለት ነው 100,000 ማንቀሳቀስ ከተቻለ እኮ አለቀ። ግን
ሱሪ እንትን ነው አደናቀፈኝ ምናምን እንደዚህ እንቅፋት ወደብኝ፣ ጉንፋን ያዘኝ፣ ሳል ያዘኝ፣ ራስ ምታት ያዘኝ፣ ጨጓራ፣ ጉበት ምናምን የሚል አይነት ምክንያቶች ካልሆነ በስተቀር በምንም ተአምር ይህን ነገር ወደ ቤት ወስዶ ሌላ ነገር አይደለም። በዲፕሎማሲያዊ ዘመቻና በሀቅም ሳንበታተን ይሄን ብናደርገለት ፋኖ የሚያቆመው ኃይል የለም። መሬት ላይ ያለውን ደግሞ መሬት ላይ በሚያከናውነው መንገድ ያከናውነዋል። ወደ ሁለተኛው ጉዳይ ልሻገር። የጥንቃቄ መልእክት ለፋኖ። ይሄ ሁሉንም ፋኖ የሚመለከት ሆኖ በቅርብ ግን እንዳይፈጸም የምፈልገው ነገር አለ። ምንም እንኳ በአንድ አሰላለፍ ላይ እኔ በምከተለው አሰላለፍ ላይ ባይሰለፉ ግን ጥንቃቄ የሚያስፈልገው አንድ ክፍል አለ። ጀነራል ውባንተን እንዲህ በቀላል የሚረሳ ጀግናችን አይደለም። ጀነራል ውባንተን ማጣት ምን ያህል እንዳስቆጨን ይታወቃል። ከዛ ቀጥሎ አሁን በቅርቡ ደግሞ እነ ኮሎኔል ታደሰ ማረፉ ይታወቃል፣ መሰዋቱ ይታወቃል። ምንም ዓላማቸውን ከጀነራል ውባንተ በስተቀር ሌሎች የሄዱበት መንገድ ስህተት መሆኑን ባምንም አሁንም በስህተት መንገድ መሆናቸውን ባምንም እነ ፋኖ ደረጀ ጥንቃቄ ሊያደርጉ ይገባል። ፋኖ ደረጀ ጥንቃቄ ሊያደርግ ይገባል ስል ከመሬት ተነስቼ አይደለም። በኋላ አንድ እንትን ከማለት ቢያንስ ምንም እንኳ በአንድ አስተሳሰብ በአንድ እንደ ፋኖነት ይወራ እንጂ በአንድ ርዕዮተ ዓለም የምጋራው ርዕዮተ ዓለም አይደለም የሚከተለው የሚሄድበት መንገድ አጥፊ የሚሄድበት መንገድ ትክክል እንዳልሆነ የተከተለው መንገድ ትክክል እንዳልሆነ ባምንም ግን ሊመለስ የሚችል ሰው ይሆናል የሚለውን ሐሳብ ስለገዛሁት ይሄ ሰው አደጋ እንዲደርስበት ስለማልፈልግ ጥንቃቄ ሊያደርግ ይገባል። ለምሳሌ ወደ አካባቢው አንድ ሰው የመጣች አለች። ወደ አካባቢው የመጣች ሰው ንግግርም ለማድረግ ሞክራለች። ግን በወዳጅ ነው ሰው የሚጠቃው። አንዳንዴ የሚጠቃው በወዳጅ ነው። በስለላ መዋቅሩ ውስጥ ብዙ ነገር ሊፈጠር ይችላል። ስለዚህ ደረጀ ከምን ጊዜውም በላይ ጥንቃቄ እንድታደርግ ይሄ መልእክት ይድረስህ። ምንም በአስተላለፍ ደረጃ አንገናኝም ካንተ ጋር ግን ምንም እንድትሆን አይፈለግም በእኔ እምነት። ምክንያቱም ነገ በአንድ ላይ መቆም ሊመጣ ስለሚችል ምንም እንድትሆን አያስፈልግም። ምናልባት ትንሽ ፈንገጥ ያልክ እንደሆነ ዞር ሊያደርጉህ እንደሚያስቡ ከወዲሁ እንድታውቅ። አሁን ከቆምክበት ጉዳይ ወደ እውነተኛው ጉዳይ ከመጣህ ጥንቃቄ አድርገህ መሆን አለበት እንጂ ቀጥታ ሊረከቡህ የሚፈልጉ የዶላር ፋኖች አሉ። በአንተን ለጊዜው ጨዋታ ውስጥ ሙሉ በሙሉም እምነት ላይኖራቸው እንደሚችል ግምት ውስጥ ማስገባት መቻል አለብህ። ይሄንን እንግዲህ ማንም እንዲታዘብ ነው ዝላ የተናገርኩት። ምክንያቱም አንገናኝም፣ አልደግፍም እንቅስቃሴው። ያ እንቅስቃሴ የምትሄዱበትን እንቅስቃሴ የዶላር ፋኖን አልደግፍም እና ግን ምንም ቢሆን ምን ያጣሃቸው ልጆችህ ይሰማናል። የእኛ ልጆችስ ቢሆኑ የኔስ ቢሆኑ የሚለው አለ። ስለዚህ ከዛ አኳያ እንደው ለነሱም ክብር ሲባል የአንተ ህይወት መቆየት አለበትና ጥንቃቄ እንድታደርግ የምትሰሙ እሱ ሊሰማው ካልቻለ የሰማችሁ አድርሱለት። ጥንቃቄ። ጠላት ከሩቅ አይመጣ፣
ይህንን ነው። እስኪ ወደ ሌሎች ከመሻገሬ በፊት ወደ ሌሎች አካባቢ ሁኔታዎች ከመሻገሬ በፊት አጭር ነገር እንስማና እንመለስ። ፋኖ አረ ፋኖ 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 አለችው ፍንን ያረጋትና ፋኖ ፋኖ አለችው ፍንን ያረጋትና ግን እንዳልብሱኝ መጣ ማለቱ አቀርና በፋኖች ላይ አመራሮች ላይ የተለያዩ ችግሮችን መፍጠር የተለያዩ አንደኛ በልዩነት ላይ እንዲቆሙ ማድረግ ከተቻለ ካልተቻለ ያው በሰርጎ ገብ አደጋ እንዲደርስባቸው ማድረግ እንዲህ አይነት ነገሮች ቀላሎች አይደሉም። ይሄ ከውስጥ የሚወጡ አንዳንድ ነገሮች ማወቅ ያስፈልጋል። ስለዚህ በየትኛውም አቅጣጫ በሸዋ በወሎ በጎንደር በጎጃም በወለጋም ያላችሁ ፋኖች አመራሮቻችሁ ላይ ጥንቃቄ ልታደርጉ ይገባል። ቅድም የፋኖ ደረጃን ያነሳሁት አፋጣኝ ስለሆነ ነው። የእናንተም አፋጣኝ ነው። ጥንቃቄ ጉዳይ ላይ በጣም እናንተ ወደ ድል በምትገሰግሱበት ሰዓት ሁልጊዜም ቢሆን አመራሮች በጥንቃቄ በተሞላበት መንገድ ልታደርጉት ይገባል። ጉዟችሁን፣ እንቅስቃሴያችሁን፣ ማንኛውንም ነገር ከፍተኛ የሆነ ገንዘብ እየፈሰሰ ነው። ከፍተኛ የሆነ ስራ እየተሰራ ነው። በተለይ መሪዎች ላይ ከፍተኛ የሆነ ምክንያቱም መሬት የረገጠ ስራ ወርደው እየሰሩ ስለሆነ የፋኖ መሪዎች ይሄንን ለማደናቀፍ ያላቸው የመጨረሻ እያሉ ሁልጊዜ ቢጠቀሙም ግን መሪዎች ላይ ነው ትኩረት ማድረግ የፈለጉት። አማራ በታሪኩ መሪ ሲመታ የመረበሽ ሁኔታ ይመጣበታል የሚል አይነት ሁኔታዎች ይታሰባል። አጠቃላይ በኢትዮጵያ ታሪክ ውስጥ ያን ለመተርጎም ነው፣ ያንን ለመተግበር ነው እየተንቀሳቀሱ ያሉ ጠላቶች። ስለዚህ በየትኛውም አቅጣጫ የአማራ ፋኖች አመራሮች ጥንቃቄ ልታደርጉ ይገባል። ጀብደኝነት እንዲሁም ምን አባቱ ያመጣል የሚል ጀብደኝነት እሱ እንደተጠበቀ ሆኖ ግን ስልታዊነቱ ሁልጊዜም መዘናጋት አያስፈልግም። ለደቂቃም መዘናጋት አያስፈልግም። ለደቂቃ ተዘናጋችሁ ማለት ጀግናን ማሳጣት ላይ ደረሳችሁ ማለት ነው እና ሁሌም ማንኛችሁም አመራሮች ጥንቃቄ ያስፈልጋል በየትኛውም አቅጣጫ። ምክንያቱም እናንተ አመራር መስጠቱን ብቻ ትኩረት አድርጋችሁ የድሉን የምኑን የእንቅስቃሴውን ትኩረት አድርጋችሁ ስትሉ እዛ ላይ ፎከስ እንዳደረጋችሁ ሲያውቁ የሰርጎ ያስገቧቸው ክፍሎች እናንተን የማጥቃት እንቅስቃሴ ሊደረግ የሚችልበትን ስራ ነው የመጨረሻው ይሄ ወራሪው እየሰራ ያለ። ግን ያው መሮጡ ማምለጡ አይቀርም። ግን ሙከራው በተቻለ መጠን የሚችለውን ማድረግ ይሄ ነው። ልዩነት እንዲፈጠርም ከፍተኛ ስራዎች በተለያየ መንገድ በሶሻሉም ይሁን በሶሻል ሚዲያው ይሁን በምንም አንዳንድ እንደው ሊያዳምጡ ይችላሉ ብሎ የሚገምታቸው የፋኖ መሪዎች እንዲያዳምጡና የተለያየ ጉዳይ ላይ እንዲወድቁ እርስ በርስ ችግር ውስጥ እንዲወድቁ የማድረግ ስራዎች ሁሉ እየተሰሩ ነው። ይህን ታውቁታላችሁ። ይህን የምትገነዘቡት ነው። አትገነዘቡትም በሚል አይደለም ይህን የምናስተላልፈው። ምክንያቱም ሚዲያው ሁሉም ቦታ ላይ ባንዴ ስለሚደርስ ያን የመረጃ ቲቪ በእውነቱ ከፍተኛ አገልግሎት እየሰጠ ያለው በኢንፎርሜሽኖችን የወቅታዊ ሁኔታዎችን በማቅረብ ብቻ ሳይሆን
የጠላትን ማስተላለፍ ሁኔታ ልናስተላልፍ መልእክቶችን ልናስተላልፍ የምንችልበትን መስመር ነው የዘረጋው። ይሄንንም ሲያገለግል ነው የቆየው። ልክ እንደ ተለያየ ምንድነው የአገር አቋራጭ መገናኛ ነው ያገለገለው ማለት ይቻላል። ለዚህ መረጃ ቲቪ በየትኛው አቅጣጫ ስለሚደርስ ይሄን ጉዳይ ይቺ የምትወራዋን ጉዳይ ውስጥ ለውስጥ ያለች ጉዳይ ወደ እናንተ ማድረስ አስፈላጊ ስለሆነ ነው። ሌላው በአንድነት ዙሪያችሁ እንግዲህ እሱ ወደፊት እንመጣለን። ውጤቱ እንትን ካላለ ወደ ህዝብ ይፋም የሚደረግ ጉዳይ መኖር መቻል አለበት። ወደ ህዝብ ምን አይነት ሁኔታዎች እንዳሉ የምናውቃቸው ነገሮች ይኖራሉ። ማን በማን ትከሻ ከጀርባ ሆኖ ምን እየተሰራ እንዳለ የምናውቀው ነገር አለ። ግን አሁን እሱን አንናገርም። አንድነቱ ላይ ጉዳት አደርሳለሁ፣ አንድነቱ ላይ ተንኮል አደርጋለሁ የሚለው ከየት አቅጣጫ እንደሆነ የሚታወቅ ጉዳይ አለ። ይሄንን ማን እንደሆነ ምን እንደሆነ ከየት እንደሆነ ብንናገር ጥሩ ስለማይሆን ለጊዜው ግን ሚዲያችን ላይ ይሄንን አንገልጸው። ግን መረጃዎች አሉ፣ ምን አይነት ስራ እየተሰራ እንደሆነ መረጃዎች አሉ። ስለዚህ ጥንቃቄ ተደርጎ መስራት ነው። በተረፈ ይሄ የኦሮሞማ ሰራዊት የኦሮሞማ ምናምን የሚያቆማችሁ እንዳልሆነ በእርግጠኝነት መናገር ይቻላል። እኔ አንድ ጎበዝ ከሆነ ፋኖ ጋር ዲስናዋራ እንዴ ያስቸገረን እኮ ይሄ መንደር አዋቂው፣ ይሄ ሚኒሻው፣ ይሄ አድማ ብተና የሚባለው እነሱ እኮ መንገድ ባይመሩ እኮ እስካሁን እኮ ምንም የምናቆየው ነገር አይኖርም ነበር ነው ያለው። እውነትም ነው። ይሄ መንገድ መሪ ለሆዱ ያደረ ባንዳ በመኖሩ ነው እንጂ እስካሁንም የሚቆይ ጉዳይ አይኖርም ነበር። እውነት ነው። ስለዚህ የኛዎቹ ናቸው እየወጉን ያሉት። ሚኒሻው ነው እየወጋ ያለው። አድማ ብተና የሚባለው አሳምነውን የካደ ከሃዲዎች እነሱ ናቸው እየወጉን ያሉት። በፖሊስ ሰልጥኖ እየወጋ ያለው ወገኑን ነው። ስለዚህ አማራን እንዲወጋ ያደረጉ በታሪክ በየትኛውም ጊዜ የሚጠየቁ መሆኑን ምንም ጥርጥር የለኝምና በአጠቃላይ ተመልካቾቻችን መልእክቱ ይሄን ይመስላል። ዓለም አቀፍ እንቅስቃሴ፣ ተቃውሞ እንቅስቃሴዎች በተለያየ ሀገር በቀጣይነት የሚደረጉ ናቸው ባለን መረጃ። ስለዚህ በየትኛውም አቅጣጫ በውጭም ያላችሁ ወገኖቻችን ሰብሰብ ማለት አስፈላጊ ነው። ልዩነት የሚፈጥርባችሁ አሉ በየአቅጣጫው። ልዩነቱን ማጥበብ ያስፈልጋል። እስኪ አንዱ ልዩነቱን ጠበብ አድርጌ ይቅርብኝ እያሉ መሰባሰብ ያስፈልጋል። ታላቁን አማራ ወደፊት እንመልከት፣ ታላቁን ህዝብ ወደፊት እንይ። ከዛ ውጭ ግን ጠላቶቻችን በእኛ ድክመት ነው የቆዩት። በእኛ ድክመት ነው። በእኛ ድክመት ማለት በእኛ አንድ አለመሆን። ሁሉም እያለ ለፋኖ እኮ ቀለቡን ከማንም ከአርሶ አደሩ ሳይጠይቅ ከህዝቡ ሳይጠይቅ እኮ መያዝ ይቻል ነበር። አንድነት ቢኖር የሚበታትንን ክፍል ያለውን እሱን ማበረታታቱ ላይ ነው ትኩረት የሰጠ ነው እና ከሚበታትንን ክፍል ይልቅ ወጣ እያላችሁ ገንዘቡን ወደ ትክክለኛው መንገድ ብትሰጡ አንደኛ በታታኙ ገንዘብ ሲያጣ ይቆማል። በተዘዋዋሪ አንድነትን ፈጠራችሁ ማለት ነው። ግን ያን እያበረታታችሁ ለምትሄዱ ልዩነትን ለመፍጠር ለሚሯሯጡ የዶላር ፋኖች ገንዘብ የምትሰጡ ሁሉ በመጨረሻ ግን እንደ ሚኒሻው፣ እንደ አድማ ብተናው፣ እንደ ብአዴን ተጠያቂ እንደምትሆኑ በሀገር ውስጥም በውጭም ያላችሁ ተጠያቂ እንደምትሆኑ ምንም ጥርጥር የለኝም። ምክንያቱም ይሄ ትውልድ ይጠይቃቸዋል። ይሄ ትውልድ አሳዶ ይጠይቃቸዋል። በዚህ ጊዜ ምን አደረክ? ይሄን አይደለም ወይ ያረከው እያለ መረጃው አለ። አሁን ሁሉም የመረጃ ሰራተኛው መረጃውን እየያዘ ነው። የትም ይሁን የትም በማንኛውም ጊዜ ይሁን ማንኛው ድሉ ይጠናቀቅ ግን ተጠያቂዎች ናቸው። ስለዚህ ከዛ ወዲህ ማለት ከዛ ሳንደርስ ለምን
በፍጥነት አሁኑኑ ከዶላር ፋኖነት ወደ ትክክለኛው ፋኖነት አቅማችሁን አታሰባስቡ? ለምን አንድ ርዕዮተ ዓለም ብቻ አይኖረንም? ለምን ሁለት ርዕዮተ ዓለም አድርጋችሁ አማራውን ለማመታታት ትደግፋላችሁ? ስለዚህ ይሄ ትክክል አይደለም። አሸናፊው ብዙሃኑ ነው። ጥቂቶቹ መጨረሻ ላይ አታኩሰው አዳምተው የሚሆነው ነገር ሊሆን እንደሚችል ጥርጥር የለው። ለምን እዛ ደረጃ ላይ ይደረሳል የሚለው የሁሉ ሰው ጥያቄ ሊሆን ይገባል ባይ ነኝ። በተረፈ በቀጣይ ፕሮግራማችን እስከምንገናኝ እስከዛው ሰላም ቆዩልን። መልካሙን ሁሉ ለእናንተ እመኛለሁ። ገዢ ያልደፈረን ባህል ጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ገዢ ያልደፈረን ባህል ጠላት ያልበደ